ገብርኤል ስናከብር እዚህም ገብርኤል ይከበራል፣ ቁልቢም ይከበራል፣ ሌላ ከተማም ይከበራል፣ ከሀገር ውጭም ይከበራልና ገብርኤል ዛሬ የት ነው የሚሄደው ብለው የሚጨንቃቸው ሰዎች አሉ። እንደው ጳጳስ አረጉት በቃ ዛሬ የት ነው የሚሄደው? እዚህ ደብር ነው የሚመጣው? እንዴት ያዳርሰዋል ብለው የሚጨንቋቸው። እንዴት ነው ነገሩ? መላእክት በሁሉ ቦታ ይገኛሉ ወይ በአንድ ጊዜ ይሉናል። የእኛ ቤተ ክርስቲያን መላእክት በሁሉ የሞሉ ናቸው ብላ አስተምራ አታውቅም። በሁሉ የሞላ ማን ብቻ ነው? እግዚአብሔር። መላእክት በሁሉ ምሉዓን አይደሉም። በአንድ ቦታ ሲሄዱ በሌላ ቦታ ይታጣሉ ይላል መጽሐፋችን። ታዲያ እንዴት ነው ቅዱስ ገብርኤል በአንድ ቦታ ላይ በተለያየ ቦታ ላይ ሆነን ስንጠራው ቢሰማን? እንደ ወደ ሌላው ሳልመጣ ወደ ርዕሴ ልምጣላችሁ። የእግዚአብሔር መልአክ ብሉ እስኪ። በሚፈሩት ሰዎች ዙሪያ ምን ይላል? ይሰፍራል፣ ያድናቸዋል። የማን መልአክ? የእግዚአብሔር መልአክ ሲል ስንት ነው ቁጥሩ? መላእክት አይደለም የሚለው የእግዚአብሔር መልአክ ሲል ስንት ነው? ስንት ነው? አንድ ነው። እግዚአብሔር የሚፈሩ ሰዎች ስንት ናቸው? ስንት ናቸው? ብዙ ናቸው። የት ነው የሚኖሩት? ብስራተ ገብርኤል አካባቢ ነው የሚኖሩት። እግዚአብሔር የሚፈሩ ሰዎች ሁሉ በዓለም ሁሉ ነው ያሉት አይደል? አንዱ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች በዓለም በተበተኑ ሰዎች ሁሉ ይሰፍራል ያድናቸውማል ይላል። መልአኩ እኮ አንድ ነው፣ ግን ይሰፍራል። ሰራዊት ነው እኛ ይሰፍራል ሲባል የምናውቀው። ሚካኤል ብቻውን በክንፉ አዲስ አበባን ከተማዋን መከለል ይችላል። አንዱ መልአክ ብቻውን። ይህ እኛ ያመጣ ነው አይደለም። እንደምታስቡት እኮ እኛ በጣም ትልቅ አይደለም። መሬት የምትባለው ፕላኔት ለመላእክት እኮ ኳስ ማለት ነው። የዮሐንስ ራዕይ ምዕራፍ 18 ላይ ታላቅ ስልጣን ያለው መልአክ ከሰማይ ሲወርድ አየሁ። ከክብሩ የተነሳ ምድር አበራች። ከምኑ የተነሳ? ከክብሩ። አንዱ መልአክ ምድርን ማብራት ይችላል። ፀሐይ እንኳን በፈረቃን የምታበራው ቅዱስ ገብርኤል ግን ምድርን ማብራት ይችላል። ለምን? መሬት የምትባለዋ ትንሿ ኳስ ለመላእክት በጣም ትንሽ ነገር ነች። በደቂቃ ዓለምን ዞሮ መምጣት ይችላል። እኔ የሚገርመኝ ግን እንደው ወደ ሌላው ሳንመጣ አሁን ዛሬ ገብርኤል እዚህምና እዛምና ስትሉት የት ይሄዳል ገብርኤል እዛም ገብርኤል ስትሉ የሚሉን ሰዎች ይህንን ጥያቄ ለሰይጣን ሲሆን ለምንድን ነው የማይጠይቁት? እዚህ ሰፈር ያለ ሰው ኃጢአት እንዲሰራ የሚፈትነው ማን ነው? መልሱልኝ። ሌላ ሰፈር ያለውንስ? ሰይጣን። ሰይጣን በሁሉ የሞላ ነው አይደለም? ሰይጣን ሲሆን ለምንድን ነው የማይጠይቁት ሰዎች? ለምንድን ነው ገብርኤል ሲሆን የሚከነክናቸው? እንደው በጣም አላድክማችሁ። አሁን እኔ እዚህ ጋር ቆሜ የምናገረውን ቃል እግዚአብሔር እኔ የምናገረውን ቃል ዓለም ላይ ያለ ሕዝብ ሁሉ እንዲሰማ ማድረግ ይቻላል አይቻልም? መልሱልኝ። በምን ነው የሚቻለው? ይኸው እዚህ ፊት ለፊት በምታዩዋቸው ስልኮች። እነዚህን ስልኮች የፈጠረ ማን? እግዚአብሔር እንዳትሉ በለመዳፋችሁ። ማን የፈጠራቸው? በእነዚህ ስልኮች እኔ እዚህ ቆሜ ዓለምን ሁሉ ማዳረስ እችላለሁ አልችልም? ሰው የሰራው ስልክ ዓለምን መድረስ ከቻለ እግዚአብሔር የሰራው ገብርኤል ዓለምን መድረስ ይችላል አይችልም? ይችላል። ቅዱስ ገብርኤል ለሁላችን ይድረስልን በያለንበት ሆኖ። ስለዚህ ረቂቃን ናቸው፣ ፈጣኖች ናቸው፣ ፈጥነው ይደርሳል። አንድ ነገር ልጨምርና ወደ መጨረሻው እመጣለሁ። አንዳንድ ሰው እነ ሚካኤል እነ ገብርኤል የታዘዙትን ከማድረግ ውጭ ሌላ ምንም በራሳቸው መወሰን የማይችሉ አድርገው ያስባቸዋል። እንደ ሮቦት ሂድና እንዲያርግ ሲባል ያደርጋል፣ ከዛ ውጭ አያገባው፣ ስልጣን የለውም የሚሉ ሰዎች አሉ። መጽሐፍ ቅዱስ ግን እንዲህ አይልም። እግዚአብሔር ራሱ የተናገረውን ቃል ልንገራችሁ። ኦሪት ዘጸአት ምዕራፍ 20 ከቁጥር 23 ላይ በመንገድ ይጠብቅህ ዘንድ እስኪ በሉ ወዳዘጋጀው ስፍራ ያስገባህ ዘንድ መልአኬን እልካለሁ። ማን ያለው? እግዚአብሔር። በመንገድህ እንዲጠብቅህ አለ፣ ወዳዘጋጀውልህ ስፍራ እንዲያስገባ መልአኬን እልካለሁ ካለ በኋላ እችን ቃል ይዛችሁ ወደ ቤታችሁ ብትሄዱ እንዴት ደስ ይለኛል። በፊቱ ተጠንቀቁ በሉ እስኪ። አይ አይሰማም። ቃሉንም አድምጡ። የማንን ቃል አላለ? የእግዚአብሔር አለ። ተናጋሪው እኮ እግዚአብሔር ነው። በፊቱ ተጠንቀቁ። በማን ፊት? በመልአኩ ፊት። ቃሉንም አድምጡ። የማንን? ኃጢአት ብትሰሩ ይቅር አይልምና እንዳታስመርሩት። ኃጢአት ብትሰሩ ይቅር አይልምና ምን እንዳትሉት። ማን ነው የሚናገረው? እግዚአብሔር
መልአኬን እልከዋለሁ ሚካኤል፣ መልአኬን እልከዋለሁ ገብርኤል፣ በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜ በእርሱ ስለሆነ ገብርኤል የሚለው ስም ላይ ኤል ስላለ፣ ሚካኤል የሚለው ስም ላይ ኤል ስላለ ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና እንዳታስመርሩት አለ እግዚአብሔር። መላእክት ኃጢአትን ይቅር አለማለት ሁሉ ይችላል። እግዚአብሔር ነው ያለው። እንግዲህ እኛ ምናለ አይተው መወሰን ይችላል። ሁለት ምሳሌ ልጨምርላችሁ። በለዓም የሚባል ሰው በኦሪት ዘኍልቍ ምዕራፍ 22 ላይ ታገኙታላችሁ። አህያ ላይ ተጭኖ መንገድ እየሄደ እያለ የእግዚአብሔር መልአክ ከፊቱ ቆመ። ተው ብሎ አስቆመው። መንገዱ ሲያስቆመው በለዓም አህያውን አላየው። ማን ነው? መልአኩን አላየው። መልአኩን ማየት የቻለችው አህያዋ ነበረች። አህያይቱ መልአኩን ስታይ ፈራችና ተንበረከከች፣ አልሄድም አለች። በለዓም ተናደደና መታት፣ በዱላ ደበደባት። ሲደበድባት መልአኩ አዘነና መንገድ ቀየረ። ጥቂት እንደሄዱ ጠባብ መንገድ ላይ ድጋሚ የእግዚአብሔር መልአክ መጣ። በግራ በቀኝ ግንብ ነው። መልአኩ ከፊት ለፊት ቆመ። አህያይቱ የበለዓምን እግር ከግንቡ ጋር አጣበቀችው ይላል። እግሩን አሳመመችው። ይህን ጊዜ ተበሳጨና በለዓም ዘሎ ከአህያይቱ ላይ ወረደና ባለ በሌላ ኃይሉ ደበደባት። በጣም ሲመታት እግዚአብሔር የአህያይቱን አንደበት ከፈተ ይላል። አፍ አውጥታ እንድትናገር አደረጋት። ስለምን ትመታኛለህ? እስከ ዛሬ የምትቀመጥብኝ አህያ አልነበርኩን? አለችው። በለዓም መለሰላት፣ ሰይፍ በእጄ ቢኖር ኖሮ እገልሽ ነበር አላት። ከኔ ጋር ናቸው። እኔ አሁን በጣም የሚገርመኝ መልስ መስጠቱ ነው። መልስ መስጠቱ አይገርማችሁ? አሁን ቤት ገብታችሁ ውሻ እንዴት አመሻችሁ ቢል እግዚአብሔር ይመስገን ትላለህ? እንደ ሮጦ እንኳን አያመልጥም እንዴ? ስትናገር አልደነገጠም። ልብ ሲታወር አህያ ሲናገር መልስ ትሰጣለህ። እግዚአብሔር ልባችንን ይክፈትልን። ስላላገጥሽብኝ ነው፣ ሰይፍ በእጄ ቢኖር ኖሮ ገልሽ ነበር አለ። እንዲያደርግ ዘንድ ልማዴ ነው ወይ አለችው። እስከ ዛሬ ስታዘዝ አልነበር ወይ ስትለው፣ አይ እንዲያርገሽ ሳታውቂም ማለት ተናገር። አስታውቃለች? አታውቅም። አሁን ይህን ያነስ በእውነት ይሄ ታሪክ አህያ ተናገረች የሚለው ታሪክ በገድል ላይ ቢሆን የተጻፈው ኖሮ ሰዎች ተረት ነው ይሉን ነበር። ይህን ታሪክ መጽሐፍ ቅዱስ ላይ ያጻፈ አምላክ ስሙ የተመሰገነ ይሁን። የፈለግኩ ግን ምንድን ነው? ልክ ሁለቴ ደብድቧት ከተናገረች በኋላ እግዚአብሔር የበለዓምን ዓይኑን አበራለት። ዓይነ ስውር አልነበረም። የልቡ ዓይን አያይም ነበር። ልክ ዓይኑ ሲበራ የእግዚአብሔር መልአክ የተመዘዘ ሰይፍ ይዞ ቆሞ አየ። በግንባሩ ተደፍቶ ሰገደለት። ዓይኑ ሲበራ ለገብርኤል ስንሰግድ ዓይናችሁ አልበራላችሁም ይሉናል። እግዚአብሔር ለነሱ ያብራላቸው። የበራለት ሰው ተደፍቶ ለመልአኩ ምን ይላል? ይሰግዳል። ይህን ጊዜ መልአኩ ምን አለው? አህያይቱ አይታኝ ፈቀቅ ባትል ኖሮ እገልህ ነበር አለው። ምን እልህ ነበር? መላእክት ሁኔታውን አይተው መወሰን ይችላሉ አይችሉም? ይችላል። ኮንዲሽናል ይወስናል። ሶስተኛ ምሳሌ ራሱ ገብርኤል የተናገረው ዘካርያስን መጣና ዘካርያስ ሆይ አትፍራ፣ ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙን ዮሐንስ ትለዋለህ አለ። እንዴት ይሆናል አለ። ቅዱስ ገብርኤል ተበሳጨ። ለምን? ዘካርያስ እድሜውን ሙሉ አብርሃምና ሳራ በስተርጅና ወለዱ እያለ ሲሰብክ የኖረ ሰው እንዴት ይሆናል ሲል ይህ እንደሚሆን ታይ ዘንድ በጊዜው የሚፈጸመውን ቃሌን ስላላመንክ ዲዳ ትሆናለህ። ምን ትሆናለህ? ዲዳ ትሆናለህ። ዲዳ ሆነ። ያው ወዲያው ለምንድን ነው ገብርኤል ልሳኑን የዘጋው ካላችሁ፣ አንዳንድ ሰው ሽማግሌ ሆኖ ከእድሜው ጋር የማይሄድ ነገር ሲናገር አያሳዝንም? ያሳዝን። እንደው ሄዳችሁ አፉን ያዙት አይላችሁ? ገብርኤል ግን አፉን ያዙ አይለውም። አፉን ይዘዋል። ዘጋው ልሳኑ። እንዴት የተዘጋ ማህፀን እንዴት ይከፈታል ሲል ማህፀንንም ይዘጋል፣ ልሳንን ይዘጋል። ማህፀንን የሚከፍት ልሳንን ይከፍታል። ታየው ዘንድ ብሎ ልሳኑን ዘጋ። ዘካርያስ ዲዳ ሆነ ይላል። ልብ አድርጉ። ይህን ለምን አነሳሁት? ገብርኤልን እግዚአብሔር የላከው ምን አድርግ ብሎ ነው? ገብርኤል የተናገረውን ቃል ልንገራችሁ። እኔ በእግዚአብሔር ፊት የምቆመው ማን ነኝ? ገብርኤል ነኝ። ይህን የምስራች እንድሰብክልህ ተልኬ ነበረ። ምን እንዳደረግልህ የተላኩት? የምስራች ምን እንድልህ? እንድሰብክልህ። ነገር ግን
በጊዜው የሚፈጸመውን ቃሌን ስላላመንክ ዲዳ ትሆናለህ። ምን ስላላመንክ? ስለዚህ መላእክት አይተው መቅጣት አይተው መማር የሚችሉበትን ስልጣን ማን ሰጥቷቸዋል ማለት ነው? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል ማለት ክርስቶስ በመስቀል ላይ ያደረገውን ማዳን አይደለም። እሱን በመልአክ አይደለም በአማላጅ አይደለም፣ እሱ ራሱ መጥቶ አዳነን ነው የሚለው። ክርስቶስ ያደረገውን ማዳን ከሱም በፊት ከሱም በኋላ ማንም ሊያደርገው ስላልቻለ ራሱ እግዚአብሔር ያዳንን ማዳን ነው። ይህንን ማዳን መላእክትም ቅዱሳንም ሊያድኑን አይችሉም። ከመከራ ከችግር ከፈተና ግን እነ ገብርኤል ያድናሉ። ያድኑናል። ይህንን ማመን አለብን።